በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ ማለት ነው። ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ ምክንያቱም ቪው እና ላይክ እየተበጣጠነ ስላልሆነ ማለት ነውና ሁላችሁም ላይክ አድርጋችሁ ጀምሩ። ላይካችሁ ስለሚጠቅመን ማለት ነው። ቢያንስ በዚህ ቪዲዮ 200 ላይክ ማየት ፈልጋለሁና 200 ላይክ አድርሱት። ይሄንን ቪዲዮ እንግዲህ ቲክቶክ ላይ አንድ ቪዲዮ አይቼ ነው በዘማሪ ሊቀ ልሳናት ቸርነት ሰናይ ለመምህራችን ለመልካም መንክራት መምህር ግርማ ወንድሙ ምስክርነት ነውና አግኝቷቸው ማለት የተሰማውንና ስለሳቸው ያለውን ሐሳብ ያንጸባረቀበት ቪዲዮ ነውና አይታችሁት ሊሆን ይችላል። ግን እስኪ አብረን እንየውና ምናልባት የምንለው ነገር ይኖራልና ወደ ቪዲዮ ልሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። እንግዲህ መልአከ መንክራት መምህር ግርማ ወንድሙ አገኘኋቸው ዴንቨር። እንዳያችሁት አብረን እያገለገልን ነበር። ሐዋርያው እንዲህ ይላል፣ የጸጋ ስጦታ የተለያየ ነው። የጸጋ ስጦታ የተለያየ ነው። አንዱ የመዘመር ጸጋ ተሰጥቶታል። አንዱ የመስበክ ወይም የማገልገል የማስተማር ጸጋ ተሰጥቶታል። ሌላው ትንቢት የመናገር ጸጋ ተሰጥቶታል። እንዳሁኑ ትንቢት እንናገራለን እንደሚሉት እንደ መናፍቃኑ አይነት መንፈስ ሳይሆን እውነት አባቶች በመንፈስ ቅዱስ ምሪት የሚናገሩትን ማለት ነው። ጸጋ ይሄ ሁሉ ከእግዚአብሔር ነው የሚሰጠው። እንግዲህ በጸጋ ምናምን ከሆነ መጽሐፍ ቅዱስን የምንከተል ከሆነ ሐዋርያቶች የነገሩንን የምናደምጥ ከሆነ በቅዱሳን የምናምን ከሆነ በአባቶቻችን በሐዋርያት በነቢያት በቅዱሳን የተደረገውን የምናምን ከሆነ አሁንም ለሁላችንም ጸጋ ተሰጥቶናል። ለምሳሌ ቸርነት በሚያገለግለው የዝማሬ አገልግሎት ብዙዎቻችሁ መዝሙርህ ያነጻሉ፣ መዝሙርህ ሕይወት ይሰጣሉ፣ መዝሙርህ ከእግዚአብሔር ጋር ያቀርቡናል፣ ወደ እግዚአብሔር ያቀርቡናል ያላችሁ ብዙዎቻችሁ አላችሁ። እንደዚህ ሁሉ ደግሞ መልካም የሆኑ መምህራን፣ ወንጌልን የሚነግሩን መምህራን፣ ብዙ ጸጋው የበዛላቸው አገልጋዮች ሰባኪያን እንዳሉ እናውቃለን። እነዛ ደግሞ በሚያስተምሩት ትምህርት ሕይወታችን ይታነጻል፣ ወደ እግዚአብሔር ያቀርቡናል፣ ወደ ንስሐ እንመጣለን፣ ወደ ሥጋው ደግሞ እንቀርባለን፣ ለእግዚአብሔር መንግሥት እንዘጋጃለን ማለት ሁሉ በተሰጠው ጸጋ ይሄንን አገልግሎት ይሰጣል። ደግሞ በቤተ ክርስቲያናችን ውስጥ የሚከናወኑ ልዩ ልዩ ጸጋዎች ስላሉ በዚህ ውስጥ ደግሞ አንደኛው የጸጋ ስጦታ በመንፈስ የተያዙትን በርኩስ መንፈስ የተያዙትን ከእግዚአብሔር የራቁትን በመተት በጥንቆላ በተለያየ ነገር የተወሳሰበውን ወደ ቤተክርስቲያን ቀርቦ አባቶቻችን በማጥመቅ ጸጋ የተሰጣቸው አገልጋዮች አሉ፣ አባቶች አሉ። ዛሬ አይደለም አባቶቻችን ይህን አገልግሎት የሚሰጡት ወይም እየሰጡ ያሉት ከድሮ ጀምሮ ወደ ቤተክርስቲያን እየሄዱ ብዙዎች ከአጋንንት እስራት ይፈታሉ። በካህናት ጸሎት፣ በእግዚአብሔር አዳኝነት፣ በቅዱሳን ምልጃ እንዲህ አይነት መንፈስ ያለባቸው ሰዎች ወደ ቤተ እግዚአብሔር መጥተው ፈውስን ያገኛሉ፣ ወደ እግዚአብሔር ይቀርባሉ። ስለዚህ የጸጋ ስጦታ የተለያየ ነው። እንደውም ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የነገረው አንድ ነገር አለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በአንተ ያለውን ጸጋ ቸል አትበል ይላል። በአንተ ያለውን ጸጋ ቸል አትበል። በእኔ ያለውን ጸጋ ቸል እንደማልል ሁሉ እንደማገለግልበት ሁሉ ሌላውም ደግሞ በራሱ ጸጋ ቸል ሳይል ሳይንቅ ሳይተው የእግዚአብሔርን ጸጋ አሜን ብሎ ተቀብሎ የሚያገለግሉ ብዙ ሰባኪያን አሉ፣ ዘማሪያን አሉ፣ ወንጌላውያን አሉ። እንግዲህ በጸጋ ስጦታ እናምናለን ብለን የምንከተል ሰዎች፣ እግዚአብሔርን የምናመልክ ሰዎች የቸርነትን አገልግሎት እንደምትወዱት ሁሉ እንደምትቀበሉት ሁሉ የሌሎችንም አገልጋዮች ጸጋ መቀበል አለባችሁ። እንግዲህ ብዙ ነገር ይባል ነበረ። መምህር ግርማን ቀርቤ ካገኘኋቸው በኋላ
በግሌ የጠየኳቸው ብዙ ነገሮች አሉ። እሱን ወደ ኋላ እመለስበታለሁ። ስለዚህ በጸጋ የሚያገለግሉ አባት መሆናቸውን አይቻልም። በጸጋ የሚያገለግሉ አባት መሆናቸውን ተረድቻለሁ። በዚህም ምክንያት አብረን ያገለገልነው። በነገራችን ላይ መምህር ግርማ ማለት ከታዘብኩት ውስጥ መምህር ግርማ በጣም ትሁት አባት ናቸው። በጣም ቅን አባት ናቸው። በጣም ደግ አባት ናቸው። በንግግሮቻቸው መካከል እግዚአብሔርን ቃል በሚያስተምሩት መካከል ለቅሶ የሚቀድማቸው፣ ስለ ትውልዱ የሚያለቅሱ የሚያነቡ፣ በዚያ ላይ ይሄ ይነጠፍልኝ፣ ይሄ ይደረግልኝ፣ ለምን እንዲያልተባልኩም የማይሉ በትህትና የሚያገለግሉ አባት መሆናቸውን አይቻለሁ፣ ተረድቻለሁ። ብዙዎቻችሁ ተስማሙበት ይሆናል፣ ጥቂቶቻችሁ ላትስማሙ ትችላላችሁ። ወይም ጥቂቶቻችሁ ተስማምታችሁ ብዙዎቻችሁ ደግሞ ላትስማሙ ትችላላችሁ። እኔ ግን ያየሁትን እናገራለሁ። አዎ እንግዲህ እግዚአብሔር አምላክ ያክብርልን። እውነት ነው። እኛም ያየነውን የሰማነውን የተፈወስነውን እንመሰክራለን፣ እንናገራለንና እግዚአብሔር አምላክ የተመሰገነ ይሁን። በዚህ ልክ ስለ አባታችን ሲመሰከር ሳይ እንደኔ ደስ ብሎት የሚያይ እውነት በቃ የሆነ ውስጤ በእውነትም ባቀርሎታል። የወንድ ነገር ሆኖ ቢሆን እንጂ ባልቅለ ደስ ይለኛል እውነት በቃ። በነገራችን ላይ አብዛኛው ሰዎች የእንጀራ ጉዳይ ሆነባቸው፣ በተለይ አገልጋያን ዘማሪያን የሆኑ በቤተክርስቲያን ውስጥ ያሉ የደሞዝ ጉዳይ ሆነባቸው ነው እንጂ አንዳንዶች እኮ ልክ እንደ ዘማሪያችን ሊቀ ልሳናት እንደ ቸርነት መመስከር ወጥቶ መናገር እኮ ይፈልጋሉ። በነገራችን ላይ አንዳንድ አይጠፉም ብዬ አስባለሁ። እንግዲህ ወንድማችን ቸርነት እንደዚህ ካለ አንዳንዶችም አይጠፉም፣ ግን ያው የእንጀራ ጉዳይ ሆነባቸው ነው እና ሞር ደግሞ ስልጣን ላይ ያሉት ይሄን ነገር ስለሚቃወሙ ስለሚገፉት ያው ከነሱ በላይ መሆን ስለማይቻል ብለው እንግዲህ ያው አፋቸውን ይዘው ተቀመጡም አሉ። ግን ያው ያሽቃበጡም ደግሞ እነሱን የሚሰድቡም አሉ ማለት ነውና እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ በነገራችን ላይ ጸጋ ሲሰጥ በቃ እንደዚህ ነው። በቃ በመሰደብ ውስጥ በመገፋት ውስጥ ለእናንተ የሚመሰክር ለእናንተ የሚናገር ሰው በጣም ብዙ ነው፣ በጣም ብዙ አለ ማለት ነውና እግዚአብሔር አምላክ የተመሰገነ ይሁን። መምህራችን ባይመሰክርላቸውም እንግዲህ በእግዚአብሔር ዘንድ የተመሰከረላቸው ናቸውና እሳቸው ብዙም ይሄን ነገር አይፈልጉትም። ግን ቢያንስ ትውልዱ እንዲነቃ ሁሉም ሰው ሲያምጽ ማለት ነው ያላመጹም እንዳሉ ይሄ ትምህርት ልክ እንደሆነ የሚያምኑ አገልጋያን እንዳሉ ማሳያም ነው፣ አንድም ማሳያ ነውና እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደስ ብሎኛል። አይቼውም አላቅም በዚህ መንገድ ይመሰክራልን ብዬ በዚህ መንገድ የሚያወራል ብዬ ከነጭራሹ የማልጠበቀው ሰው ነው። በነገራችን ላይ አብረን እኩል ነው ያየነው። ይሄን ቪዲዮን ያላያችሁት ካላችሁ እኩል ነው ያየሁት። በቃ ልክ እንደመጣልኝ መጀመሪያውን አይቼ ከዛ ሴቭ አደረኩትና በቃ ይሄ ቀጥታ ዩቲዩብ ላይ ማድረገው ብዬ አብረን እንግዲህ ሪአክት እናገርበት ብዬ መጣሁት ማለት ነው። እና እግዚአብሔር አምላክ የተመሰገነ ይሁን። በእውነት ለአባታችን ሲያንሳቸው ነው ይሄንን ነገር ማለት ነውና እንደው በህይወት እያሉ እንደው ምንም ነገር ሳይሆኑ እንደው እግዚአብሔር አምላክ ፈቅዶ በእውነት በቤተ ክርስቲያን እንደው ክብር ብሎ ካባቸውን ለብሰው ብናያቸው ደስ ይለኝ ነበር። ግን እንግዲህ ሹመትም አድናቆትም ከእግዚአብሔር ነውና እሳቸው ይሄን ነገር ብዙም ባይፈልጉትም ግን እኛ ልጆቻቸው ደግሞ በቃ እንመኛለን። በቃ በቤተ ክርስቲያን ሞር ደግሞ ደስ እያላቸው በቃ አለ አይደለ ሳይገፉ ቦታ ሳይነፈጉ በቃ እንደልባቸው የሚያገለግሉበት ጊዜ ቢመጣ ደስ ይለኛል። እንደው ከኔ ከኃጢአተኛው ላይ በእውነት እድሜን ቀንሶ ይስጣቸው፣ እንደው ለአባታችን እንደው እድሜ ጤና ይስጥልን በእውነት እና በጣም ደስ ብሎኛል። እናንተስ እንዴት አገኛችሁት? እንደው ሙሉን ባገኘው ደስ ባለኝና እስከ መጨረሻው ስለሳቸው ምን እንዳለ ብሰማ ደስ ይለኝ ነበረ። እውነት በዚህ ልክ አልጠበቅኩትም። እግዚአብሔር አምላክ የተመሰገነ ይሁን። ያፈራችሁ ሰዎች፣ መመስከር የፈራችሁ፣ መናገር የፈራችሁ ሰዎች እባካችሁ ይወጣችሁ መስክሩ። እስከ መቼ ድረስ ነው ዝም የምትሉትና? ሰው ይዳን ይፈወስ፣ ትውልድ ይንቃ። ትውልድ እየሞተ ነው፣ ትውልድ እየተገደለ ነው ያለውና እግዚአብሔር አምላክ እንግዲህ በአንድም በሌላ መንገድ ይናገራል። ሰው ግን ያስተውለው ይላልና እኛ የምናስተውል ደግሞ ስለ አባታችን ሁልጊዜ እንጸልያለን፣ እንለምናለን። የእሳቸውን ትምህርት ሁልጊዜ እናዳምጣለንና እግዚአብሔር አምላክ የተመሰገነ ይሁን። በእውነት ስለሳቸው በጣም ደስተኛ ነኝ። ሁልጊዜም የኛ አባት እንቁ አባታችን ናቸው፣ ወርቅ የሆኑ አባቶቻችን ናቸው። ምንም እንዲሆኑብን አንፈልግም። እንግዲህ ለዘማሪያችንም ሊቀ ልሳናት ቸርነት በጣም አመሰግናለሁ። በእውነት
በአገልጋይ ደረጃ እንደዚህ ወጥቶ ሲመሰከር በጣም ደስ ይላል። በነገራችን ላይ በቃ ምንም እንከን ማንም ሰው ማውጣት የማይችልም ማለት ነው። ምዕመኑ ዝም ብሎ ቢንጫጫ ችግር ያልነቃ ተይዞ ምናምን ነው የሚሆነውና አንድም እንደዚህ ወጥቶ መመስከሩ ሊቀ ልሳናት ቸርነት ሰናይ ወጥቶ መመስከሩ አንድም ምንድነው የሚያሳየው ይሄ ሰው ምናልባትም ንጹህ ይሆናል። ንጹህ ስላችሁ እንደዚህ ከደብተራ ጋር ያልተገናኘ እንደዚህ መተት ጥንቆላ ምናምን ነገር ውስጥ ያልተነካካ ሰው መሆኑን በመሰከር ራሱ ማወቅ ይቻላል ማለት ነው። በቃ አሁን ነገ ከነገ ወዲያ አግኝታችሁት እሱ ጋር ለመሄድ ብትፈልጉ የማያጠራጥር አይነት ሰው ሊሆን ይችላል ማለት ነው። ገባችሁ? የማያጠራጥር አይነት ሰው ሊሆን ይችላል። ምክንያቱም ስለሳቸው መስክሮ ስለሳቸው እንደዚህ አውርቶ እሱ በህይወት ውስጥ እንደዚህ ነገር ውስጥ አለበት ብዬ አላስብም። ያለበት ሰው አይመሰክርም። በነገራችን ላይ ሁሌ ሲገፋቸው ሲሰድባቸው ስለሚውል እንግዲህ እንደዚህ መሰከራዊ አላስብም። በቃ እንደዚህ በመተት ውስጥ ያለ በደብተርና ውስጥ በጥንቆላ ውስጥ ያለ ሰው ስለሳቸው ወጥቶ መሰከራዊ አላስብም። በቃ ሌሎች ሰዎች የሚያባረሯቸው የሚገፏቸው በዛ ነገር ስለተዘፈቁ ነው። መቼም እኔ የቤተክርስቲያን አገልጋይ ሆኖ ባለማወቅ ነው እሳቸው እንደዚህ የሚገፋቸው የሚሰድባቸው የሚያባረሯቸው ብዬ አላስብም። ያው የተነካኳት ነገር ሳለች ነው ብዬ ስለማስብ ማለት ነው። እና እንግዲህ በጣም ደስ ብሎኛል እውነት። እንደውም ከዚህ በፊትም መዝሙሮቹን በጣም ነው የምወዳቸው። ከዚህ በኋላ ደግሞ በጣም ደስ እያለኝ የማዳመጠው መዝሙር ቢኖር የዘማሪያችን የሊቀ ንስሐላት ቸርነት ሰናይ ይሆናል ማለት ነው። ቪዲዮውን እንዴት እንዳገኛችሁት እናንተ በኮሜንት ጻፉልኝ። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አመሰግናለሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት